ሪዮት ሚዲያ የንጹሃንና የግፉዋን ድምጽ በሐሳቡን እንዲጠቀለል ብለን በሪዮት ወንጀልን እንደ ወንጌል በሰው ደም የሚጫወተው አረመኔ የታየ ጥያቄ አብይ ኑፋቄና መጪው እልቂት በሚል ርዕስ ጽሁፉን ትላንትና በሪዮት ላይ አጋርተናል። ወደ ኋላ ተመልሳችሁ ብታደምጡት በጣም ደስ ይለኛል። ይሄንን ውይይት ስናነሳ ማለት ነውና እዛ ላይ አብይ አውሮፓ ሄዶ ስለ ፍቅርና ስለ ክርስትና አስፈላጊነት ስለ ስነ መለኮት ያወራቸውን ነገሮች ታነሳና በሰው ወዲያው አዲስ አበባ እንደተመለሰ የፈጸማቸውን በጣም አሰቃቂ ነገሮች ተጠቅሳለህና በጽሁፍ ላይ የአብይ ንግግርና ዓላማውን ስትጠቅስ የአብይ ንግግርና ተግባርን አለመግጠም ለማሳየት በአውሮፓው የፍቅር ስብከትና በኢትዮጵያው ፍጹም ጭካኔ የተሞላባቸው ተግባራት መካከል ያለውን ተጣርሶ ለማስገንዘብ መሆኑን አንስተሃል። ለጠይቅ የፈለኩት ምንድነው አሁን ላይ አብይን በተመለከተ ያብዥታ አለ ወይ? አሁን ላይ ሃይማኖታዊ በሆነ ምክንያት መጽሐፍ ቅዱስ ላይ ያሉትን ሐሳቦች መሰረት አድርጎ ከአብይ ጋር የሚቆም ኃይል አለ ሪሊ? እና ያብዥታ አለ ወይ አሁን ላይ? ይሄን እንግዲህ ያው ግብረ መልስ ማካሄድ ያስፈልጋል እንዳለና እንደሌለ ለማወቅ ግን መገመት ትችላለህ። ግምት መውሰድ ይቻላል። ይሄ ግምት ደግሞ ራሳቸው የብልጽግና ፕሬዝዳንት ከሚያደርጉት ስራዎች ማየት ትችላለህ። የኢንተርኔት ሰራዊት አላቸው፣ የሶሻል ሚዲያ ሰራዊት አላቸው። እነሱ ከሚያደርጉት መገምገም ትችላለህ። እርግጥ ነው ሰውዬ ስልጣን ላይ በወጡበት ጊዜ የሚናገሩት የአነጋገራቸው፣ ንግግሮቻቸው፣ ይዘቱም አቀራረቡም ሁሉ ያው የቤተክርስቲያን ስብከት ነው የሚመስለው የነበረው። በዚህ ምክንያት የተከተሏቸው በጣም ብዙ ሰዎች አሉ። በተለይ የወንጌላውያን ከኛ መካከል አንድ ሰው ነው ወደ ስልጣን የወጣውና ከእንግዲህ ያው የእግዚአብሔር መንግስት ተመልሷል፣ ከእንግዲህ የፍቅር ዘመን ነው፣ ከእንግዲህ የፍስሐ የደስታ ዘመን ነው። ምክንያቱም ለምሳሌ በደርግ ጊዜ ወንጌላውያን ወጥተውም ሐሳባቸውን መግለጽ የማይችሉ አሁን የኢትዮጵያ ስልጣን ማማው ላይ ስለወጡ ከእንግዲህ ይሄ በነገራችን ላይ ስነ መለኮት ኤስካቶሎጂ የሚሉት አለ አይደለም? የዓለም የመጨረሻው ዘመን የዛ የደረሰ አይነት የመሰላቸው አሉ። በዚህም ምክንያት በጭፍን የተከተሏቸው በጣም ብዙ አሉ። እንደዚሁም በኦርቶዶክስ ቤተክርስቲያንም ጳጳሳቱ ራሳቸው ጦርነትን አብረው ሲያራግቡ እንደነበረ ታውቃለህ። አዎ በደንብ። ለእስልምና ሃይማኖት ተከታዮችም ጠቅላይ ሚኒስትሩ የሚሏቸው በተለይ ለኡስታዞቹ፣ ከተቻለ ለኡጋዞቹ፣ ለሃይማኖት መሪዎቹ፣ ለእያንዳንዱ የሃይማኖት ክፍል ማህበርን መስርተዋል። እሳቸው ሊቆጣጠሩት የሚችሉት ማህበርን መስርተዋል። ለእነሱም ይሏቸው የነበረው ለኡስታዞቹ፣ እኔ ከአንድ ኡስታዝ የሰማሁትን ነው የምነግርህ። እኔ እኮ የኢትዮጵያ ስልጣን ላይ ለመውጣት ክርስቲያን ካልሆንክ በስተቀር አይቻልም ስለተባለ ነው ተለውጫለሁ የምለው እንጂ እኔ እኮ በልቤ ሙስሊም ነኝ ነው የሚሏቸው። እና ይሄንን መቼም አለ የሚል ሰው የለም አይደለም። የፈለጉትን እንደሚናገሩ የብልጽግና ፕሬዝዳንት የፈለጉትን ይላሉ ለስልጣናቸው፣ የፈለጉትን ያደርጋሉ፣ ወደኋላ አይሉም። ስለዚህ ዝም ብሎ በጭፍን የተከተላቸው በጣም ብዙ አለ። እዚህ ላይም አንድ ጽሑፍ ጽፌ ነበር ከዚህ በፊት ለአንድ worse than evil የሚል በጭፍን የመከተል ነገር። አሁን የደረስንበት የኢትዮጵያ የመበታተን አደጋ ላይ የመድረሱ ነገር ሁሉ ከዛ የመነጨ ነው። አንደኛ በጭፍን የመከተል አስበው ማጨብጨብ ወይም ደግሞ ትክክል ካልሆነ አለማጨብጨብ። ነገር ግን የምታየው ሁሉ አሁን አዲስ አበባ ዩኒቨርሲቲ ባለፈው ጊዜ እሳቸው ሲናገሩ ፕሮፌሰሮቹ ቁጭ ብለው ኖት ሲወስዱ ነው ያየሁት። የሆነ ነገር እንደተናገሩ አዲስ ነገር እንደተናገሩ አይነት ነገር ኖት ሲወስዱ አየሁ። ለምን? በብልጽግና ስብሰባዎች ላይ ታያለህ። በስብሰባ ላይ ሁሉ ኖት ነው የሚወስደው። የተጻፈ ነገር ሊሰጣቸው ይችላል። ነገር ግን እንደሱ አይደለም። እኛ አስተማሪ ናቸው፣ ሌሎቹ ተማሪ ናቸው። ስለዚህ በጭፍን የመከተሉ ነገር ለረጅም ጊዜ ረጅም መንገድ እንዲሄዱ አድርጓቸዋል።
አሁን ግን ለውጥ አለ። ለውጥ ያለው ለምንድን ነው? የኑሮ ነገር ሰው የሚኖርበት ሁኔታ ያለበት የኑሮ ሁኔታ እንዳይሰሙ አድርጓቸዋል። እሳቸው የሚሉትን ፈጽሞ ለመስማት የማይችል ለምን ሰው አንድ ነርስ 8000 ብር ደሞዝ ታገኛለች፣ 6000 ብር በእጇ ላይ ይደርሳል። ቤት ኪራይ ግን 9000 ነው የምትከፍለው። እንዲህ አይነት ሁኔታ ላይ ሚራክል ነው ተቀበለኝ፣ ሚራክል ነው እየተካሄደ ያለው ብለህ ስትነግራቸው አስቸጋሪ ነው ለመቀበል። ይሄ ሀተታው ይሄ ትርክቱ የሚነገረው ነገርና የምትኖረው ለየቅል የተለያየ ዓለም በሚኖርበት ጊዜ ያኔ ነው እንግዲህ መነጣጠል መለያየትም የሚመጣው። እዛ ደረጃ ላይ ደርሷል። ለዚህም ነው ጠቅላይ ሚኒስትሩ ራሳቸው ያለ የሌለ የሀገሩን ዜና ማሰራጫ ወይም መገናኛ በሙሉ ጠቅልለው ወስደው በዛ ላይ 4 ቀን ሲናገሩ የሚሰማቸው የለም። ማንም የሚሰማቸው የለም። ይልቅስ የቲክቶክ ላይ የሚደረገው በቲክቶክ ላይ የተደረገ ስለ ፖለቲካ ሳይሆን ስለ ሌላ ነገር የሚቀርበውን ነገር ለማየት ይሄዳል ሰው። እሳቸውን የሚያየው አንድ ሰው ሆኖ እዛ ላይ 2000 ሰው ነው። ሰው ይሄ የሚያሳይ ምንድነው? የሚሰማቸው የለም። ማንም የሚሰማቸው የለም። ለምን? ከኑሮ ጋር የተገናኘ አይደለም። እስካሁን ድረስ ግን ረጅም መንገድ አስኪዷቸዋል። ሁሉም እንደዚህ በጭፍን ይከተላቸዋል ወይ? ሁሉም የሃይማኖት ሰው መሆናቸውን ያምናል? ያው በሳይንሳዊ መንገድ ካላረጋገጥ ነው በስተቀር እነዚህ ምልክቶች ካየን አሁን በቅቶታል። ዋናው ነገር ግን የእሳቸው ስብከት መጉደል ሳይሆን በየበዓላቱ ይሰብካሉ፣ በልደት በዓል ይሰብካሉ፣ በጥምቀት በዓል ይሰብካሉ፣ በፋሲካ ይሰብካሉ። የሃይማኖትን ነገር ያይዘው ይናገሩ፣ በኢድም በሁሉም ነገር ልክ እንደሚያውቁ ነገር አድርገው ይናገራሉ። ይሄ ሁሉ ድካም ግን ይሄ ሁሉ ሰራዊት ግን ካለው ተጨባጭ የሀገሪቱ ሁኔታ የኑሮ ሁኔታ ጋር ስላልተገናኘ አሁን መላቀቅ ጀምሯል። እንደዛ ነው የሚመስለኝ። እሺ አንዲት ነጥብ ላንሳና ወደ ሌላ ነገር ከመሄዳችን በፊት ጽሁፍህ ላይ ያለው እና ትንሽ ሪፍሌክት ብታደርግበት የማስበው ነገር አብይ በተደጋጋሚም እንዳረገው እናንተ በትክክል እንደጠቀስከው ሁለት ፈጽመው የሚጣረሱ ነገሮች ላይ ዓላማው ይጠቀማል ማለት ለምሳሌ በኢየሱስ የተመረጥኩ ነኝ የሚላል፣ ኢየሱስ ነኝ የሚላል። በተለያየ ጊዜ የኢየሱስን ውልደት ከራሱ ስልጣን መያዝ ጋር ያመሳሰለ ተደጋጋሚ የገና መልእክቶች ጽፏል። የክርስቶስን ትንሣኤ ምክንያት አድርጎም የእሱ ወደ ስልጣን መምጣት ልክ እንደ ክርስቶስ ትንሣኤ ሁሉ የአገሪቱን ትንሣኤ ማብሰሪያ እንደሆነም ጽፏል። ሰው ነው ወይ ራሱን እንደ ኢየሱስም እንደ ኢየሱስ ተመራጭ ደቀ መዝሙርም እንደ ፈጣሪም እንደ ፈጣሪ እጩ ስዩም እግዚአብሔርም የሚመለከተው ነገር አለና እሱን ይሄን ሲያቀርብ እንግዲህ ይሄንን የሚለው ሃይማኖቱን ተከትለው በዛ ምክንያት ከሃይማኖቱ የሚቀዳ ሌጂቲመሲ ለማግኘት ከሆነ እንዴት ይሰራለታል ብሎ ነው እያሰላ ያለው ወይስ ስሌት ብሎ ነገር ጨርሶ የለም? አሁን ቅድም ያልኩት ነገር አለ። ሰው የሚከተለው እንደ እውነቱ ከሆነ ከመጀመሪያ ጀምሮ ወደ ስልጣን በወጡ ማግስት ያን ጊዜ እንኳን የጻፍኩት ነገር አለ ነው። ያን ጊዜ እንኳን የተመለከትኩት አለ። ኢትዮጵያ ሄጄ አይቻለሁ። ሰው ያን ጊዜ እሳቸውን እየተከተለ አይደለም የነበረው። ለምን? አያውቃቸውም። ማን እንደሆኑ የማይታወቁ ድንገት ነው ወደ ስልጣን የወጡት፣ ወደ ህዝብ አደባባይ የወጡት ድንገት ነው። ስለዚህ ያ ሁሉ ዘፈን፣ ያ ሁሉ ግጥም ስለሳቸው የተገጠመው፣ ስለሳቸው የተዘፈነው ዘፈን ያ ሁሉ ግልብጥ ብሎ ወደ አብዮት አደባባይ ወይም መስቀል አደባባይ ወጥቶ የሰው ባህር ያየው ሁሉ እሳቸውን አውቆ ወይም ፖሊሲያቸውን አውቆ ተገንዝቦ አልነበረም። ለዛ አይደለም የወጣው ሰው። ያለፈው ስልጣን እጅግ ጨቋኝ ስለነበረ፣ የኢህአዴግ ስልጣን አፋኝ ስለነበረ ከጭንቅላታችን ላይ ወረደ የሚል የመውረዱን ደስታ እንጂ የሚመጣውን ነገር አውቆ አይደለም ሰው የተቀበለው። ገና ከመጀመሪያው ተስፋውን ነው በሳቸው ያየው። እኚህ ሰውዬ በድንገት ወደ ስልጣን ላይ መውጣትና ለሰው ሁሉ ጆሮ የሚጥም ቋንቋ መናገራቸው፣ ስለ ፍቅር፣ ስለ ሰላም ከእንግዲህ ማን ነው የሚጠይቃችሁ የለም። መጀመሪያ ላይ የነበረው ኦፕኒንግ ስለሳቸው ጉዳይ አይደለም። እሳቸውንም አናውቅም ነበር፣
ፖሊሲያቸው ምን እንደሆነ ማንም የኢትዮጵያ ህዝብ አያውቅም ነበር። ነገር ግን ሆ ብሎ የተከተላቸው ተሸክመን የነበረው ከጫንቃችን ላይ ወረደ የሚለውን ነገር እያከበረ ነው እንጂ የነበረው ሊመጣ ያለውን አውቆ አይደለም። ስለዚህ ያንን ተስፋውን የገዛ ራሱን ተስፋ የህዝቡ ተስፋ አዲስ ነገር ተጀምሯል፣ አዲስ ዘመን በኢትዮጵያ ተጀምሯል፣ ከእንግዲህ በሰላም ወጥተን እንገባለን፣ ከእንግዲህ ለልጆቻችን እናልምና ያለምነውን ወደ ግብ እንዳደርሳለን፣ ከእንግዲህ መሞት፣ መታሰር፣ መገፋት፣ መሰደድ ያበቃል የሚለውን ተስፋ በእሳቸው ላይ አደረገ እንጂ ስለሳቸው ምንም ነገር አውቀው አይደለም። ስለዚህ ገና ከመጀመሪያው በጭፍን ነው ሰው የተከታተላቸው፣ በጭፍን ነው የተከተላቸው። በነገራችን ላይ ስለ ሙሴና ስለ ኢየሱስ ብቻ አይደለም፣ ስለ ነብዩ መሐመድንም ራሳቸውን ከነብዩ መሐመድ ጋር ያደርጋሉ እንጂ አንድ ሰው እኔ ኢየሱስ ነኝ ሲልህ እኔ ኢየሱስ ነኝ ከዛ ጋር ራስን ስታመሳስል ነውጡ መጣ፣ የኢትዮጵያ ጠቅላይ ሚኒስትሩ የታሉ ይላሉ፣ ጠቅላይ ሚኒስትሩማ ጀልባው ላይ ከናንተ ጋር ነው ያለው ብሎ ሲያመዛዝኑ የሃይማኖት ሰው ከሆንክ ይሄ ድፍረት መለኮት ነው ማለት ነበረብህ አይደለም? ይሄ አንደሱማ አይደረግም። የእግዚአብሔር ልጅ የሚሆነው ኢየሱስ አንድ ብቻ ነው፣ ከሱ ሌላ ምንም የለም፣ አንዲት መንገድ ብቻ ነው የምትል ከሆነ የምታስብ ከሆነ እንዲህ አይነቱ ነገር ሳክሪሌጅ ነው መሆን የነበረበት። በጽሁፉ ላይ በእንግሊዝኛ እንደዛ ነው የሚለው እና መናፍቅነት ነው መሆን የነበረበት። ግን ሰው እንዲከተለው ተስፋውን ነበር እንጂ የእሳቸውን ማንነት አውቀው አልነበረም። ስለዚህ እስካሁን ድረስ አለ ለማለት አይቻልም። ያው ቅድም እንዳልኩ በመለያየት ደረጃ ላይ ነው ያለነው። ይሄ ስራቸው በጽሁፉ ላይ ያለው አንድ ነገር ተናግረው ሌላ ነገር ማድረግ አሁን የኢትዮጵያ ህዝብ ያውቀዋል ምን አይነት ሰው እንደሆነ። መልካም። እሺ አሁን እንግዲህ ወደ አሳሳቢው ይሄኛው በጣም አሳሳቢ ነው፣ ግን የበለጠ ደግሞ ተጨባጭ የሆነ መሬት ላይ የሚካሄደውን ጨዋታ በተመለከተ እናንሳና ሰሞኑን የኤምሬቶች ማፈግፈግ በተለያየ መንገድ እየተገለጸ እንመለከታለን። አንተ እንደ ታሪክና እንደ ሊበራል ስተዲዝ አጥኝነትህ ብዙ ነገሮችን በቅርበት እንደምትከታተል ስለማውቅ ዩኤኢ ሰሞኑን የገጠማትን ከኢትዮጵያ ተጨባጭ ሁኔታ ጋር እያስተሳሰሩ ማየት በጣም አስፈልጓል። እሱን ካረግን በኋላ ወደ ለሀያላኑ እንመጣለን። ግን አሁን ሰሞነኛው የኤምሬቶች ማፈግፈግ ለአብይ በእርግጥ ምን ማለት ነው የሚለውን በደንብ ማውራት ያስፈልገናል። የመን፣ ሶማሊያ፣ ጅቡቲ፣ ሱዳን እና ኤርትራ የተካተቱበትን ጨዋታ ሁሉ ታሳቢ አድርገህ አውራኝና የአብይን አቋቋም የአብይን ፖስቸር በእርግጥ በምን ያክል ያናጋዋል? የተለያየ አስተያየት ሲሰጥ ስለመመለከት ነው። ያው ብቸኛ አጋሯ በሆነ ቁጥር ለዩኤኢ አስፈላጊ የሆነ ነው የሚሄደው። ሶ ኢን ፋክት የአብይ ከረንሲ ከዩኤኢ አንጻር ካየነው ጨምሯል የሚሉ አሉ። አይ አጠቃላይ ትሬንዱ ከታየ ያንን አይደለም የሚያሳየው የሚሉም አሉና ማለት ዩኤኢ በሌሎች ቦታዎች ከተመታች ኢትዮጵያ ውስጥ የምትቆይበት ሌላ ምክንያት የላትም የሚሉም ስላሉ በአንተ በኩል ያለውን እይታ እንድንጋራ ነው። ሶ በኢትዮጵያስ ላይ በእርግጥ ምን ይዞ ይመጣል ወይም መጥቷል ነው ማለት የምንችለው የሚለው? እሺ ይሄ ነገር ወደ ኋላ እንመጣበታለን ብለሃል። ይሄ ሚድል ፓወርስ የሚሏቸው ነገሮች በዓለም ላይ ተከስተዋል። ይሄ ሚድል ፓወርስ የሚሉት ነገር በመጀመሪያም መጠቀስ የተጀመረው በዚህ በኤሚሬቶች በሳውዲ አረቢያ ብዙ ገንዘብ ያላቸው በብዙ ገንዘብ እውቀትንም የወታደር ኃይልም የዲፕሎማሲ ጫናም ለማሳደር የሚችሉ ኃይሎች ናቸው። ሚድል ፓወርስ ወይም መካከለኛ ሀያላን የሚባሉት ገና ከመጀመሪያውም ቃሉ መጠቀም የተጀመረው በእነዚህ ፔትሮዳለር ተጠቃሚ ሀገሮች ነው። ይሄ እንግዲህ ረጅም ጥያቄ ነው የጠየቀኝ። ምናልባት ቆረጥ እያደረግን እንመልሰዋለን። ዩኤኢ ለምንድን ነው ያንን ሁሉ ይሄ ፔትሮዳለር
ፔትሮ ዶላር ማለት እንግዲህ በ73 በፈረንጅ አቆጣጠር ዮም ኪፑር በኋላ ያው 4 እጥፍ ጨመረ የነዳጅ ዋጋ። የአንድ በርሜል ነው አይደል የሚባለው አንድ ባረል የአንድ በርሜል ዋጋ በአራት እጥፍ በአንድ አመት ጨመረ። 73 ከነበረው በ74 ዓመት 4 እጥፍ ጨመረ። 4 እጥፍ በሚጨምርበት ጊዜ እያንዳንዱ የፔትሮ ዶላር ገንዘቡን ምን እንደሚያደርጉት አያውቁም ነበር። ስለዚህ ባንክ ውስጥ አስቀመጡት። በተለያየ የምዕራባውያን ባንክ ውስጥ አስቀመጡ ገንዘባቸውን። ምክንያቱም ወደ ካዝናቸው የሚጎርፈው ገንዘብ እንግዲህ ከ74 ጀምሮ ነው 4 እጥፍ ጨምሮ በየአመቱ ነው የሚገባው። ወደ ካዝናቸው የሚመጣውና የሚገባው ገንዘብ እነሱ ሊጠቀሙበት ከሚችሉት አቅም በላይ ስለሆነ ገንዘቡን ማስቀመጥ ጀመሩ። ከማስተዳደር አቅማቸው በላይ ነው፣ ሃንድል ከሚያደርጉት በላይ ነው። አዎ እንደዛ ነው። አሁን ኩዌት አንዷ ሀገር ነው የነበረችው። ትምህርት ቤት ነፃ ነው፣ ቤት ኪራይ ነፃ ነው፣ ትራንስፖርት ነፃ ነው፣ ሁሉ ነገር ነፃ ነው፣ ሕክምና ምን ሁሉ ነፃ ነው። ይሄን ሁሉ አድርገው ግን ገንዘቡ በጣም ብዙ ስለሆነ በባንክ ማስቀመጥ ጀመሩ። ያን ነው እንግዲህ ፔትሮ ዶላር የተባለው። በምዕራባውያን ባንክ ውስጥ የተቀመጠ ማንም ምንም ሊያደርገው የማይችል ገንዘብ አይነት ሆነ። ያ በእጃቸው የበዛው ገንዘብ ምን ሊያደርጉት ይችላሉ የሚለው ነገር ለውጥ ላይ የመጣው በዩኤኢ እና ሚድል ፓወርስ በሚባሉበት አካባቢ በ2011 በ2012 በ2010 አካባቢ ይሄ የአረብ ስፕሪንግ የሚባል መንቀሳቀስ ጀመረ በየቦታው። ዩኤኢ ትንሽ ሀገር ናት። ዩኤኢ በጣም ትንሽ ሀገር ናት። የዩኤኢ ኔቲቭ የሚባሉ ዜጋዎች ከ300,000 እስከ 400,000 ነው የሚሆኑት፣ ከዛ አይበልጡም። ሌሎቹ ከሌላ ሀገር የመጡ ናቸው። ከግብፅ፣ ከየመን፣ ከፓለስታይን መጥተው ዜጋ የሆኑ ቢጨምሩበት የኤሚሬቶች ዜጋ ነው የምትለው ከ1 ሚሊዮን አይበልጡም። ሌላው እንግዳ ነው የሚኖረው እዛ ሀገር ውስጥ። ይሄ የአረብ ስፕሪንግ የሚባለው ግን ሼኮችና ኤሚሮችና ነገስታት በኃይል ይዘው የሚኖሩበት የአረብ አገር ውስጥ በጣም ስለበዙ ፈሩ እነዚህ ኤሚሬቶች። በዛኑ ጊዜ በዚሁ አካባቢ ላይ ይሄ አሁን ፕሬዚደንት የሆነው የኤሚሬቶች ፕሬዚደንት የሆነው መሐመድ ቢን ዛይድ እና ወንድሞቹ ባኒ ፋቲማ የሚባሉት የፋቲማ ልጆች፣ በነገራችን ላይ የኛም ሀገር ብልጽግና ፕሬዚደንትም የአንቺ ልጅ ነኝ ያሏት ማለት ነው። የነዛ ልጆች የተለያየ ስራ ተከፋፍለው ይሄንን እስላም የአረብ ስትሪት የሚሏቸውን ሰው ወጣቶችና ስራ ያጡ ወይም ተቃዋሚዎች ተነስተው መለወጥ የሚችሉ መሆኑ በግብፅ በታህሪር ሬቮሉሽን ስለታየ እሱን ለማቆም ነው የተነሳችው ገንዘቧን ተጠቅማ። መጀመሪያ አነሳሷ እንደዚህ ነው የነበረው። የኤሚሬቶች አነሳሷ ይሄንን የእስላም ፈንዳሜንታሊስት የሚባሉትን ለማቆም፣ አረብ ስትሪትን ለማቆም፣ ይሄንን ደግሞ በዱባይ ወይም በአቡዳቢ ወይም በሌሎች ትንንሽ ከተሞች ላይ ሳይሆን ያለበት ቦታ ላይ ማቆም አለብኝ ብላ ነው የተነሳችው። አንድ የተሳካ አብዮት የተካሄደው በግብፅ ነው አይደል የነበረው። ግብፅ ላይ ያለውን በገንዘብ ኃይል አሁን ያለውን ፕሬዚደንት ረድታ ለወጠች። ይሄንን ከለወጥኩኝ አለች እንግዲህ ይሄንን መለወጥ ከቻልኩኝ የትም ቦታ መለወጥ እችላለሁ። የትም ቦታ ይሄንን የአረብ ስትሪት ከስትሪት ተነስቶ መንግስት የሚገለብጠውን መለወጥ እችላለሁ የሚል ልብ ተሰማት። ስለዚህ ገንዘቧን ተጠቅማ በሶሪያ ውስጥ ገባች፣ በሊቢያ ውስጥ ገባች፣ በሱዳን ውስጥ ገባች፣ በየመን ውስጥ ገባች፣ በሶማሊያ ገባች፣ በጅቡቲ ገባች፣ በሶማሌላንድ ገባች፣ ኬንያ እንኳን ብዙ ሰዎች ገዛች። በገንዘብ ኃይል፣ በዲፕሎማሲ ኃይል ረጅም የሆነ የኔትወርክ በመስራት በገንዘብ ኃይል ብዙ ኔትወርክ፣ የሎጂስቲክስ ኔትወርክ፣ የመሳሪያ አቀባባይ ኮንትሮባንድ ኔትወርክ፣ የፋይናንስ ኔትወርክ፣ ማአት አይነት ኔትወርክን ዘረጋችና በየአገሩ ያሉትን ተቃዋሚዎች በተለይ ተቀንጣዮች የሚባሉትን አደራጀች። በእነዚህ አሁን በጠቀስኳቸው ሀገሮች በሙሉ ይሄንን አድርጋ ነው እንግዲህ በኢትዮጵያ ውስጥም ለውጥ በሚመጣበት ጊዜ ራሱን የኢትዮጵያን መንግስት ቁንጮ ገና ከመጀመሪያው ገና ከጠዋቱ
ገና ከመጀመሪያ 3 ቢሊዮን ብር ሰጣለሁ ብላ ገባች። እዛ መንግስት ያዘች ማለት ነው። ስለዚህ ምን ይሆናል አሁን ያልከው ምንድነው አሁን እየሆነ ያለው? አሁን እየሆነ ያለው ሳውዲ አረቢያ፣ ግብጽ፣ ተርኪ እነዚህ ተነሱ። እነዚህ በአንደኛ ኤሚሬቶች ከእስራኤል ጋር የምታደርገው በጣም የጠበቀ ግንኙነት፣ እስራኤልም ይሄንን የአረብ ስትሪት ስለማትወድ የአረብን መነቃቃት ስለማትወድ ከነሱ ጋር የቀረበችበት ነገር እያሰራቸው መጣ። ሁለተኛ ከአቅሟ በላይ የተንጠራራች በየቦታው የሳውዲ አረቢያን ጥቅም የሚጻረሩ ነገሮችን መስራት ጀመረች። ስለዚህ ሳውዲ ተነሳባት። ሳውዲ ለራሳቸው ሰግተው ተነሱባት። በግል ደረጃ ደግሞ እቺ ነገር ጠቃሚ ነገር ናት። በግል ደረጃ ደግሞ መሐመድ ቢን ሰልማን የሳውዲው አልጋ ወራሽ ገና በስልጣን ላይ በወጣበት ጊዜ አማካሪው ነበረ መሐመድ ቢን ዛይድ። አማካሪው ሆኖ እኔ ነኝ ያሳደግኩት፣ ስለዚህ እንደፈለኩ አደርገዋለሁ፣ እንደፈለኩ መራዋለሁ የሚል ስሜት ተሰምቶት ነበር መሐመድ ቢን ዛይድ የኤሚሬቶቹ። ይሄኛው ግን ራሱን ካደላደለ በኋላ ሎክ ሳውዲ ትልቅ ሀገር ነው። በገንዘብ ኃይል፣ በመሳሪያ ኃይል፣ በወታደር ኃይል፣ በዲፕሎማሲ ኃይል፣ በተደራጀ መንግስት ኃይል የእስላም ሀገር መሪ በመሆን ሁለቱ ሽራይንስ የእስላም ሽራይን እነሱ ጋር ነው ያሉት። በአረብ መሪዎች በመሆን ሳውዲ ትልቅ ሀገር ነው። እንዴት ሆን እቺ ትንሽ ሀገር እኔን እንደዚህ ታደርጋለች የሚል የግልም ሽኩቻ ውስጥ ገቡ ሁለቱ። ስለዚህ ቁርጡን አሳየዋለሁ ብሎ ተነሳ መሐመድ ቢን ሰልማን። አካባቢ ላይ ደግሞ በጣም የተንሰራፋ ኔትወርክ መስርታ ለአረብም ለእስላሞችም ጥቅም የሚጻረር ነገሮች መስራት ማስወገድ አለብኝ ብሎ ተነሳ። መጀመሪያ ከየመን፣ አሁን ብዙ ነገር አልተናገርኩም እዛ ላይ፣ ከየመን አስወጣቸው። ቀጥሎ ከሶማሊያ አስወጣቸው። ቀጥሎ በሱዳን ላይ መቷቸው። አሁን እንግዲህ ጥያቄው ኢትዮጵያ ላይ ምን ይሆናል ነው። ስለዚህ እዚህ ላይ ልቁረጥ፣ ኢትዮጵያ ላይ ምን ይሆናል የሚለውን ነገር በሌላ ይሄ ዳራ ነው። አሁን በጣም ሰው እንዲያየው የሚያስፈልገው ጂኦፖለቲክሱ እንዴት እንደሚሰራ ምን እየሆነ እንዳለ ጨዋታው እንዴት እየሄደ እንዳለ በትክክል መረዳት ስለሚያስፈልግ ነው እንዲነሳም የፈለኩበት ምክንያትና እንዳልከው አብይ ወደ ስልጣን እንደመጣ በቃ እንዳለ ስቴት ስትራክቸሩን የገዛችሁ ማለት ይቻላል። ከዚህ በፊት በተለያየ ጊዜ ወታደራዊ መኮንኖች የመከላከያ ጠቅላላ የመረጃ አደረጃጀት በሙሉ ለዩኤኢ እንዲሰጥና በሩ ክፍት እንዲደረግ ጠይቆ የውስጥ ተቃውሞ እንደነበረበትና በአንዳንዶቹ ላይ እርምጃ ስለመውሰዱ ሁሉ ይነገር ነበር። አሁን ምንድነው እንድናነሳ የፈለኩት አብይ ምን ያክል ነው ከዩኤኢ ጋር ራሱን የሰፋው አገሪቱን ያጣበቀው፣ በዚህ ምክንያት ቀደም ሲል ያወራናቸው ለውጦች በምን ደረጃ እንዴት አፌክት ያደርጉታል አይደል? እንዴት ምን አይነት ተጽዕኖ ያመጣል በአገሪቱ ላይ የሚለው ነው። እንግዲህ ወደዛ ዋናው ጥያቄያችን እሱ ስለሆነ እሱን መቀጠል ትችላል። ጥሩ። እኔም ያው ለአድማጮች የቆረጥኩት ለዚሁ ነው። ዋናው ጥያቄ እሱ እንደሆነ ያወቁ የቆረጥኩት ጥሩ ነው። ይሄ ግን አሁንም መረዳት አለባቸው የኢትዮጵያ ሕዝቦች በሀገራቸው ላይ እየተደረገ ያለውን ሀገር ተሸጠ ኢትዮጵያ በሚባልበት ጊዜ ይቀልዳሉ። የት ነው የተሸጠው? ይሄው እዚህ አይደለም እንደ ያለው ብለው ቃጠሎ ይናገራል አይደል? የኢትዮጵያ ጠቅላይ ሚኒስትር በስልጣን ላይ እንደወጡ የሚንቀሳቀሱበት አዲስ ሄሊኮፕተር ነበራቸው። ያንን ሄሊኮፕተር ያቀረበለት ሄሊኮፕተሩን የሚነዱትም ሰዎች የኤሚሬቶች ሰዎች ናቸው የነበሩት። አንድ ጊዜ እንዲያውም አገሩን በአግባቡ ስለማያውቁ አቶ ለማና አቶ ዶክተር ወርቅነህ ምናምን ያሉበት ወደ ጅማ በሚሄዱበት መንገዱ ጠፍቶባቸው በዛ ሄሊኮፕተር ሲሄዱ መንገዱ ጠፍቶባቸው ወሊሶ አካባቢ ወረዱ። ከዛ በኋላ የሚያደርጉትን አያውቁም ነበረ። የሚነዱት እነሱ ናቸው። የኢትዮጵያን ፕሬዚደንት የሚያመላልሱት በገዛ ራሳቸው ሄሊኮፕተሮች እነሱ ናቸው። ሄሊኮፕተሩን የሚነዱት ሰዎች ኢትዮጵያውያን ስላልነበሩ መንገዱ ጠፍቶባቸው እስከ መውረድ ድረስ የደረሰ ማለት ጣልቃ ገብነት ወይ እጅ ነበራቸው ነው የምትለኝ? ሌሎችንም ሂዱ ብለው ይሰጣቸዋል። ምክንያቱም የገዛ ራሱ ሄሊኮፕተር ነው። በኢትዮጵያ ወታደራዊ ሄሊኮፕተር አይደለም፣ የመንግስት ሄሊኮፕተር አይደለም። የሚነዱት የዩኤኢ ሰዎች ናቸው። እስከዛ ድረስ የቀረበ ነው ልልህ ነው። እስከዛ ድረስ የቀረበ ግንኙነት ነው የነበራቸው።
እዛው ላይ ሊቆይ መረዳቱ አስፈላጊ ስለሆነ እዛው ላይ በኢትዮጵያ ጠቅላይ ሚኒስትር አካባቢ የሚሆነው ነገር አሁን ስለ ምንድነው ይሄ ኮሪዶር ልማት የሚባል ነገር አለ አይደል? ኮሪዶር ልማት ገንዘቡን ከየት ነው የምታመጣ ሲባል ለምንድን ነው የምትጠይቁኝ አይደለም እንዴ ነው? ከየት እንዳመጣጣውን ከየት ነው የምታመጡኝ? ይሄ ገበታ ለሀገር ገበታ ለሸገር ምናምን የሚባለው ሁሉም ማስመሰያ ነው። ገንዘቡ የሚመጣው ከዩኤኢ ነው። አሁን $11 ቢሊዮን ያክል አፍስሻለሁ ነው የምትለው። ስለዚህ ነገር የኢትዮጵያ ፓርላማ አያውቅም። ስለዚህ ጉዳይ ማንም ገንዘብ ሚኒስትር አያውቅም። በገዛ ራሱ ከቢሮ በሚያወጣ ገንዘብ ነው ይሄ ሁሉ የሚሰራው። ይሄን ያህል የጠለቀ ነው። ፕላኑ ከየት መጣ? ይሄ ሁሉ ፕላን የሚሰራው ከየት ነው የመጣው? የኢትዮጵያ ሰዎች አይደለም የሰሩበት፣ ፓርላማ አይደለም ያጸደቀው፣ ኢትዮጵያውያን ተወያይተውበት አይደለም። እሱን ፕላን እንኳን የሚሰሩለት የውጭ ሀገር ሰዎች ናቸው። ለምን አሉ እኮ አዲስ አበባ ውስጥ የተቀመጡ አሉ። ያለፈው 2 ሳምንት በፊት ሐሰን ሼክ ወደ ኢትዮጵያ መጥቶ ነበር። ሐሰን ሼክ መሐሙድ ኢትዮጵያ መጥቶ የተገናኘው ከኢትዮጵያና ከኤሚሬቶች ባለስልጣኖች ነው። የኤሚሬት ባለስልጣኖች አሉ አዲስ አበባ ውስጥ። የኤሚሬት የሴኩሪቲ ሰዎች አሉ አዲስ አበባ ውስጥ። እዛ ነው የሚገናኙት። አገሩ የነሱ ኮሎኒ ነው ልልህ ነው። መከላከያዎች ትልልቆቹ ጀነራሎች ሲመላለሱ ታያላችሁ ወደ አቡዳቢ የኤር ሾው ምናምን እያሉ ያንን ኤር ሾው የሚገዙትን መሳሪያ በሙሉ ምናልባት እያንዳንዱ ጀነራል ከዛ ላይ 10% ምናምን እየወሰደ ነው። ለነሱ ሉክሬቲቭ የሆነ ኑሮ ሆኖላቸዋል። ጀነራሎቹ በሙሉ ከዛ የሚከፈላቸው ናቸው። አሁን ሰሞኑን አንድ ሰው ከአዘርባይጃን መጣ። ከጠቅላይ ሚኒስትሩ ጋር ታይታ ነበረ። ይሄ ከአዘርባይጃን ጥይት በሙሉ የሚገዛው ይሄን ደግሞ ያገናኛቸው የኤርትራ ሰው ናቸው። ጥይት ሁሉ የሚገዛው በምንድነው ይሄ በጥቁር ገበያ ነው። የመድፉ የድሮኑ የክላሽንኮቭ ጥይት በሙሉ የሚገዛው ከአዘርባይጃን ነው። ለምን አዘርባይጃን አትጠየቅም? ገንዘቡ ግን ከየት ነው የሚመጣው? ለዛ የሚከፈለው ገንዘብ ከየት ነው የሚመጣው? ቅድም የነገርኩ የፋይናንስ ኔትወርክ አለ። ባንኩ ያለው አቡዳቢ እና ዱባይ ነው። ከዛ ነው የሚከፈላቸው። እስከዚህ ድረስ የገባችበት ናት ኢትዮጵያ ውስጥ። ጦርነት በእንትን ላይ ሲደረግ በትግራይ ሲደረግ ድሮን ከኢራን ከቻይና ገዝታ ያስደበደበችው ኤሚሬቶች ናቸው ለራሷን እንድትደላደል። ስለዚህ በኢትዮጵያ ውስጥ ቅድም የጠየቀኝ አንድ ጥያቄ አለ። አሁንም የኢትዮጵያ ሕዝብ ይሄንን ያምናል ወይ ያልከው ጉዳይ አለ ስለ ስብከታቸው። ጆሮን ዘግቷል ነው ያልኩት አይደል? ጆሮን ዘግቷል። ስለዚህ የሚይዘውና የሚደግፈው በገንዘብ ኃይል በወታደር ኃይል ይሄው ከጅቡቲ ሲወጣ 150 የወታደር መኪና ይሄ ብረት ለበስ የሚባለው ፐርሰናል ካሪየር የሚባለው ኤፒሲ ያ 150 አንድ ጊዜ ሲገባ ታያላችሁ። በአውሮፕላን ቅድም ያልኩ ደግሞ አለ ይሄ ሎጂስቲክስ ኔትወርክ ያልኩት አለ አይደል? አውሮፕላን ከየትኛውም ይከራዩና ከአቡዳቢ ተነስቶ ሐረር ሜዳ፣ ከአቡዳቢ ተነስቶ ድሬዳዋ፣ ከአቡዳቢ ተነስቶ አሶሳም አሁን ባህር ዳርም የሚያርፈው አውሮፕላን ከአቡዳቢ ነው የሚነሳው። የአቡዳቢ ባንዲራ የለበትም፣ የኢትዮጵያ ባንዲራ የለበትም። ነገር ግን የሎጂስቲክስ ኔትወርክ ስላላቸው ወደ ሊቢያም ወደ ሱዳንም የሚያደርሱበት የሎጂስቲክስ ኔትወርክ ስለሰሩ በዛ እየተጫነ ወደ ኢትዮጵያ እየመጣ ነው። ስለዚህ ኢትዮጵያ ውስጥ ይህንን ሰውዬ በስልጣን ላይ ደግፎ በገንዘብ በሎጂስቲክስ በፕላኒንግ በፈለከው ነገር በሁሉ ኔትወርክ አግዞት ያለው የኤሚሬት መንግስት ነው። ኤሚሬት ግን አሁን እየተገፋች ነው። ኤሚሬት ከየመን በአንድ ቀን ነው ጠቅልላ ያወጣቸው። ከሶማሊያ ጠቅልለው እቃቸውን እየጫኑ ከኤርፖርቱ ጠቅልለው ሲወጡ ልክ እንደ ሰርቆ እንደሚወጣ ሰው ነው ኤሚሬቶች ከዛ ያወጡት። ሱዳን ላይ በናይል ወደ ኢትዮጵያ ይሄ አሶሳ አካባቢ ያለው ናይል ፕሮቪንስ የሚባለው ላይ የሄሚቲን ሰዎች ለማሰልጠንና ወርቅ ከዛ አይተኸው ሊሆን ይችላል 7 ትሪሊየን የሚያወጣ ወርቅ ተገኘ ወለጋ ውስጥ የሚባለው። ለዛ ምክንያት ብቻ ኤርፖርቱን ሁሉ አሻሽለው አሶሳ ኤርፖርቱን አስረዝመው
ነበር። ነገር ግን መጥቷቸው እዛ አሁን ኢትዮጵያ ውስጥ ምን ያደርጋል ላልከው ነገር ኢትዮጵያ ውስጥ ምን ልታደርግ ነው ኤሚሬቶች? አሁን አትለቀውም። ጉዳዩን ልትፈጽም የምትችልበት አንድ ጉዳይ የቀረላት የኢትዮጵያ መንግስት ነው። ኢትዮጵያ ነች። ስለዚህ ከረንሲው ጨምሯል ዘንድ እንዲያውም ነው የምትለኝ? በጣም ፕሪኬሪየስ ነው። ነገር ግን አሁን የቀራት በዛ አካባቢ ለመንቀሳቀስ እንድትችል የቀራት ምክንያቱም አሁን አንድ ነገር ብዬ በዚህ አቆማለሁ። በዚህ ላይ ላልከው ጥያቄ መልስ ይሆናል ብዬ የምገምተው የስ የኢትዮጵያ ዋጋ ጨምሯል። ኤሚሬቶች ዋጋው ጨምሯል። ግፊያው ግን በስቷል በኤሚሬቶች ላይ። እሱን እመጣበታለሁ። ሶማሊላንድን እውቅና ሰጠች እስራኤል። ያንን ያደረገችው ኤሚሬቶች ናት። ያስ እስራኤል ያደረገችው ብዙ ጊዜም ሳልወስድበት አልተሳካም። አሁን ከእስራኤል በቀጥሎ ብዙ አገሮች እውቅና ለሶማሊላንድ መስጠት ይችላሉ የሚባለው ጉዳይ አንደኛ ከዲፕሎማሲ አንጻር፣ ሁለተኛ አገር ውስጥ በሶማሊላንድ ውስጥ ካለው የልዩነት አንጻር ስራ ላይ አልዋለም። ከእስራኤል ቀጥሎ እውቅና የሰጠ ሀገር አንድም የለም። የቻይና የውጭ ጉዳይ ሚኒስትር ኢትዮጵያ ድረስ መጥቶ ነው ይሄንን እንዳታደርጉ ብሎ ማስጠንቀቂያ ሰጥቷቸው የሄደው። ስለዚህ እሱ አልተሳካም። ይሄ ስላልተሳካ አሁን ዩኤኢ ከማን ጋር ነው ተሰልፋ ያለችው? ከእስራኤል ጋር፣ ከአረቦቹ ጋር፣ ከተርኪ ጀምሮ ከግብፅ እና ኤርትራን ጨምሮ ሱዳንን ጨምሮ ሶማሊያን ጨምሮ ጅቡቲን ጨምሮ አንድ ወገን ላይ ነው ያሉት። ኤሚሬት አሁን ብቻዋን ነው የቀረችው። አንድ ኢትዮጵያ ቀርታታለች፣ ሁለት እስራኤል ቀርታታለች። ይሄ ነገር ይቆያል ወይ? እስራኤልን የአረብ ሀገር ሆነ የእስላም ሀገር ሆነ እስራኤል የምትሰራው ነገር እስከ መቼ ድረስ ነው ዩኤኢን ሊያስኬዳት የሚችለው? ስለዚህ የምታጠነክረው ከኢትዮጵያ ጋር ነው። ነገር ግን ኢትዮጵያ ላይም ትንሽ ግሪፑ እየቀነሰ መሄዱን ምልክቱን የምታየው የኢትዮጵያ ጠቅላይ ሚኒስትር ጅቡቲ ሄደው ነበረ ባለፈው ሳምንት ነው መሰለኝ። ጅቡቲ የሄዱት ከጅቡቲ ጋር ለመታረቅ ነው። ይሄ እዚህ በርበራ ላይ አሰብ ስንለው የነበረው አሰብም የኛ ነው ስንለው የነበረው ያ ሁሉ አሁን የለም፣ ልናደርገው አንችልም፣ ከእናንተው ጋራ ነው የምናጠነክረውና እንደ ኢህአዴግ ጊዜ እንኳን ሆኑልን ብሎ ነው የጠየቀው። አሁን የኢትዮጵያ ወደብ የሚባለው ነገር በበርበራም በአሰብም የሚባለው ነገር እድሉ ተመናምኗል። ስለዚህ እንታረቅ ብሎ ሲሄድ አማርኛ እንደሚናገሩት ታውቃለህ አይደለም? የጅቡቲ ፕሬዝዳንት በአማርኛ ቋንቋ ነው የተናገሩት። በአማርኛ ቋንቋ እኔ አረቦችን አውቃለሁ፣ ቋንቋቸውንም እናገራለሁ፣ ፈረንጆችንም አውቃለሁ፣ እኔ ፈረንሳይኛ ተናጋሪ ነኝ፣ በዚህ ቢዝነስ ደግሞ 40 ዓመት ቆይቻለሁ። ከኛ ጋራ ደርግም ይመካከር ነበረ፣ ኢህአዴግም ይመካከር ነበረ፣ በአንድ ላይ ነበር የምንንቀሳቀሰው፣ የጋራ ጉዳዮች ነበረን። አንተ ግን ለኛ የሚሆነውን ነገር ሁሉ ማትናገር ሰውዬ፣ አረቦችንም ሰብስበህ እዚህ ያመጣኸው ከኛ ጋር ሳትማከር፣ ከፈረንጆችም ጋር ተመካክረህ እዚህ ያመጣኸው አንተ አይደለህም ወይ? እንዴት ሆኖ ነው እና እኛ እንደ ካድነህ አድርገህ የምትናገረው ነው ያለው። ይሄ እንግዲህ ምልክት የሚሰጡት የኤሚሬቶች ግሪፕ በኢትዮጵያ ላይ እየላላ መጥቷል። ከላላ ደግሞ ኤሚሬቶች አንድ ጠባይ አላቸው። በሶሪያ ላይ ባንዴ መነቀል ግራጁዋል ሳይሆን ባንዴ ጥርግርግ ብሎ የመሄድ ነገር አለ። ኤግዛክትሊ። አሁን በሶሪያም በየመንም በሶማሊያም የታየው ካልሆነ ዛሬውን ነው ጠቅልለው ይሄዱልሃል። ይሄ በትክክል መታሰብ ያለበት ነው። እንዲህ ብዬ ላቆመው። ለቆ ለመሄድም ኢትዮጵያን ለቆ ለመሄድም የመጨረሻው ምሽግ ለቆ መሄድ ነው የሚሆነው ለዩኤኢ አሁን። ስለዚህ ነገ ተነገ ወዲያ ለቃ ትሄዳለች ማለት አይደለም። በየቦታው ግን እየተገፋች ያለችው በእስላም ሀገሮች እስራኤል ሶማሊላንድን እውቅና በሰጠች ማግስት የቱርኪ ፕሬዚደንት በኢስላሚክ ኮንፈረንስ ኦፍ ኢስላሚክ ስቴትስ የሚባሉትን አንካራ ላይ ጠርተው እንዲያወግዙ ነው ያደረጉት። ይሄ ደግሞ ምክንያት አላቸው። አሁን እንዳላረዘመስ ምክንያት አላቸው እሳቸው። ነገር ግን ጠንካራ የእስላምና የአረብ ሀገር ነው የምትላቸው ሁሉ በአንድ ወገን፣ በሌላው ወገን ደግሞ ኢትዮጵያ ተያይዛ ያለችው ከአንድ ሚጢጢ ከአንገሯ በላይ ላይ የምትንጠራራ አገር ላይ ተደግፋ ነው እዚህ የደረሰችው። በኢትዮጵያ ውስጥ ለደረሰው ጥፋት በሙሉ
ጥፋት በሙሉ ተጠያቂዋ ከኋላ ያለችው ኤሚሬት ናት። ምን ያህል እንደምትቆይ አላውቅም። የኤሚሬትን ቢሄቪየር ግን እናውቃለን። መታሰብ ያለበት ጉዳይ ነው ልልህ ነው። የዩኤኢ የፓወር አንደርስታንዲንግ ቅድም የጠቀስከው በጣም ኢምፖርታንት ነጥብ አይ ቲንክ እዚህ ላይ መነሳት ያለበት በአጠቃላይ ቀጠና ውስጥ የምናየው ሬክለስነስ አለ። ሳውዲም ላይ ትመለከተዋለህ፣ ኳታር ላይ፣ ዩኤኢም ላይ ኢንፋክት ቱርክም ራሱ የተለየ ስር ያለውም አገር ሆኖ እዛ እንደ በአረብ ሀገርነትም ባይጠቀስ ግን የአይነት ሬክለስነስ ይስተዋልበታል። ፓወርን የማስተዳደር ችግር እመለከታለሁ። ነው በአሰርሽኑን ተስማማበት ከሆነ ሀሳብ ትሰጥበታለህ። ግን ኢትዮጵያ ላይ ታዲያ አሁን ስለ ፖሲቢሊቲው ስናወራ ለቃ የመሄድ ወይስ የመቆየት የሚለውን ስናነሳ ሁለት ነገር ላይ ባጭሩ ሪፍሌክት እንድታደርግ ነው። አንድ ያለ ዩኤኢ ድጋፍ ሊቆም ይችላል ይሄ አገዛዝ ለቃ ከሄደች። ሁለተኛ የመልቀቅና የመቆየትን ፖሲቢሊቲ ስናመዛዝን ኢትዮጵያ ያ ለምጣኔ ሀብታዊ አንዳንድ ጥቅሞችና ለመንደርደሪያነት ካልጠቀመች በስተቀር ሶማሊያ እጇ ላይ ከሌለች፣ ኤርትራ ወይ ጅቡቲ ኦር ሌሎቹ ወደ ባህር መውጫ ያላቸው ሀገራት እጇ ከሌሉ ኢትዮጵያ ምን ያክል ታስፈልጋታለች ብሎ ማሰብ ይቻላል ነው። ሁለቱን እሱ በመጀመሪያው እንጀምር። ምን ያክል መሰንበት ይችላል ያለ ዩኤኢ ድጋፍ እስካሁን ድረስ ፕሮፕ አፕ ያደረገችው አገር እንደመሆኗ፣ ከዛ ያለ እነዚህ የባህር መውጫ ሀገራትስ ኢትዮጵያን ፈልጋ ልትቆይ የምትችልበት ፖሲቢሊቲ አለው? ሁለቱ ላይ በመሀል ተቋርጦ ነበረ። አዎ ተቋርጦ ነበር። በመሀል ተቋርጦብኝ ነበረ። እሺ ጥያቄው ልትገመው። ሁለት ናቸው ጥያቄዎቼ። አንዱ ያለ ዩኤኢ ድጋፍ ምን ያክል መሰንበት ይችላል የአብይ አገዛዝ? እንዳልከው ቅድም ንቅልቅል ብላ ከሄደች ምን ያክል መቆየት ይችላል ነው አንዱ። ሁለተኛ ደግሞ የቅድም ያልከው ምሽግ፣ የመጨረሻ ምሽግ ላይ አንድ ሰው ለቆ አንድ ኃይል ለቆ ለመሄድም የሞት ለመዋጋትም የሚያስችል ፖሲቢሊቲ ያለበት ነው እንግዲህ እያልን ያለ ነው። ዩኤኢ ኢትዮጵያን ያለ ሶማሊያ፣ ያለ ኤርትራ፣ ያለ ጅቡቲ ያልና የመሳሰሉ የባህር መውጫ ያላቸው ሀገራት አስፈላጊ ሆና የሞት ሽረት ትግል ልታደርግ የምትችልባት አገር ልትሆን ትችላለች ወይ ነው ሁለቱ ጥያቄ። ያለ ዩኤኢ አስቸጋሪ ነው የሚሆነው። ማንም መንግስት፣ ማንም ኃይል በተለይ ህዝብ አስተዳደር ውስጥ በጉልበት ብቻ ልታስተዳድር አትችልም። ይሄንን ከሴዘሮ ጀምሮ ከነ ማኪያቬሊ ጀምሮ ለ2000 ዓመት የምናውቀው ነገር ነው። በጉልበት ብቻ አንድ ህዝብ ማስተዳደር አትችልም። የተወሰነ ቅቡልነት ያስፈልጋል። ኢትዮጵያ ውስጥ ያለው የኢትዮጵያ መንግስት ቅቡልነት የሚባለው ነገር አንዳችም አልቀረለትም፣ ተማጣ አልቋል። የብልጽግና ፓርቲ ሰዎች እንኳን ለኑሯቸው ካልሆነ በስተቀር አምነውበት የሚሰሩት የለም። ጨርሶታል። እሱ አንድም ቅቡልነት የለም። አሁን ህግ ጠብቅህ ይባል ነበር በኢትዮጵያ ውስጥ። ህግ ጠብቅህ ማለት አንተ ራስህ ፈቅደህ በገዛ ራስህ ኮንሰንት ለህግ የበላይነት ታማኝነትን ስትገልጽ ነው ህግ የሚጠብቅህ እንጂ ህግ አስከባሪው አለሁና የፈለኩትን ኃይል ተጠቅሜ ያስተዳድራለሁ የሚለው አይሰራም። ይሄ የታወቀ ነው በፖለቲካል ቲዮሪ። በጉልበት ብቻ የኢትዮጵያ ጠቅላይ ሚኒስትር የሚያምኑት አንድ ነገር አላቸው። አሁን ስላልከው ስለ ፓወር፣ ስለ ስልጣን አጠቃቀም የሚያምኑት ነገር አላቸው። አንደኛ የሰው ልጅ በሙሉ ከጥቅም አያልፍም ነው። ጥቅም ከሰጠኸው ታማኝ ሆኖ ያገለግልሃል ይላሉ። ከዛ ያለፈውን ደግሞ በኃይል ደቆሰህ ትገዛለህ ነው። አሁን ኢትዮጵያ ውስጥ ስናየው የነበረው ይሄን ነው። በጠቅላላ የመንግስት ገንዘብ በሙሉ የግል ገንዘብ ሆኖ እየተረጨ ነው። አሁን ይሄ ራሱ አዲስ ፕሮግራም ልትሰራበት የምትችል ነገር ነው፣ የሙስናው ብዛት። ይሄ እየተደረገ ነው። ለዛ ደግሞ የገንዘቡ ምንጭ በአብዛኛው የገንዘቡ ምንጭ ይሄ በበጀት የማይታየውና ዝም ብሎ የሚጎርፈው ገንዘብ የህዝብን ኑሮ እንኳን ኢንፍሌሽኑን ሰማይ ያወጣው ከዩኤኢ ነው የሚመጣው። አንድ እሱ ነው። ሁለተኛ በጉልበት እቀጠቅጣለሁ ለምትለው ደግሞ ጥይት እንኳን ለመግዛት አሁን ሆሚቾ ላይ ፋብሪካ ሰርተናል ራሳችንን የምናመርተው ይላል የመከላከያው የተማሪዎች መገጣጠም መስራት ነው እንዴ?
ኢትዮጵያ ቀለህ ታመርታለች። ኢትዮጵያ ምንድነው ባሩድ ታመርታለች። ከየት ያመጣቸው? ከሁሉም ከውጭ ሀገር ነው የሚመጣው። ለዛ ሁሉ ገንዘብ ያስፈልጋል ማለት ነው። ዝም ብሎ ነው የሚያወሩት እንጂ የኢትዮጵያ መንግስት ከገበያ ላይ ከኬማርት ወይም ከዎልማርት ሄዶ ድሮን ገዝቶ እሱን ትንሽ አሻሽሎ ድሮን እየሰራን ነው ይልሃል። የኢትዮጵያ መንግስት እኮ የኢትዮጵያን ህዝብ እንዴት ልጅ እንዳደረገው ይገርምሃል። ስለዚህ ይቆያል ወይ ያለ ዩኤኢ ካልክ የገንዘቡም የሱ የብልጽግናው ጠቅላይ ሚኒስትር የብልጽግናው ፕሬዚደንት የስልጣን መሰረት ነው ብሎ የሚያስበው ገንዘብና ኃይል ከሆነ የዚህ ሁሉ መሰረት የሆነችው ኤሚሬቶች እሷ ካፈገፈገች በምንድን ነው የሚቆየው? ምን ላይ ነው የሚወድቀው? የትኛው ሌጂቲመሲ ላይ ነው የሚወድቀው? ስለዚህ ከፍተኛ አጠያያቂ ጉዳይ ነው እሱ። ያለ ኤሚሬት መቆየት የመቻለው ነገር ለኢትዮጵያ መንግስት አጠያያቂ ነው። አዲስ አበባ ውስጥ እየተንገዳገደ ለመኖር ይችል ይሆናል እስከተወሰነ ደረጃ ድረስ፣ ዘላቂ ግን አይሆንም። አንዱ የጠየቀኝ ጥያቄ ይሄ ነው። ሁለተኛው ያለ ባህር መውጫዎቹ ኢትዮጵያ ትረባታለች ወይ ዩኤኢን and therefore የሞት ሽረት ትግል ልታደርግ ትችላለች ወይ ለማቆየት ማለት ነው አካባቢ ለመቆየት? ልክ ነህ፣ ትክክል ነው። አሁን ዩኤኢም ያለችበት የአረብ ሀገሮችም ያሉት ቅድም የፔትሮ ዶላር በለጸጉ የምላቸው ሀገሮች የዲካርቦናይዜሽን የሚል ፕሮግራም አላቸው። ሳዑዲንና ኤሚሬቶችንም አንዱ የሚያጣላው የሚያጋጨው በዚህ በአዲሱ ዲቨርሲፋይድ ነን ካርቦን ወይም ከእንትን የሚመጣ ከነዳጅ ዘይት ሳይሆን ዲቨርሲፋይድ የሆነ ኢኮኖሚ ያስፈልገናል ብሎ ኤምቢኤስም ሀብቱ ተዋጽኦ እንዲኖረው ከሌላ ምንጭ ገቢ ማግኘት እንትን ሰስቴይነብል የማድረግ ሙከራ። ትክክል። ያ ከተለያየ ምንጭ አንድ ምንጭ ላይ ይሄ እኛ ጋር ድሮ ማኖክሮፕ እንል ነበር። ኢትዮጵያ አንድ ቡና ብቻ የላከች ይቻላል ወይ የሚለው። ይሄኛውም ደግሞ በአንድ እንትን ላይ በአንድ ሸቀጥ ላይ ብቻ የተመሰረተ ኢኮኖሚ እስከ መቼ ድረስ ነው? ለዛም የሚያልቅ ነው። ይሄ ፎሲል ፊውል የሚያልቅ ነው። ሁለተኛ ደግሞ ገበያውም እያነሰ ነው። ምክንያቱም ለአካባቢ ስለማይጠቅም የሌላ የኃይል ምንጭ ነን ካርበን የሆኑ እየተፈለጉ ነው። ስለዚህ እነሱም ይሄ ገብቷቸው ሳዑዲ ቪዥን 2030 ምናምን የሚል ነገር አላቸው ለዲቨርሲፊኬሽን ነው። ዩኤኢም እንደዚህ ናት። ዩኤኢም ከውጭ ሀገር ክለቦችን ትገዛለች። የኤርላይንሱን፣ የሎጂስቲክሱን፣ የባንኪንጉን፣ የቱሪዝምን እያሰፋች ነው ያለች። እዚህ ላይ ሁለቱ የጥቅም ግጭት ላይ ነው ያሉት። ከነዚህ ውስጥ ኤሚሬቶች ስትሰራ የነበረው ይሄ ዲፒ ወርልድ የሚለው በአካባቢ የሁሉም ቦታ የወደብ አገልግሎት የመስጠት ነው። አሁን አንተ እንዳልከው የኢትዮጵያ መንግስትም ወደብ ያስፈልገኛል የሚለው ያው ከኋላ ያለችው ግፊት ነው። እዚህም እዛም ከኢትዮጵያ ጋር ካልሆነ ያላት ፕሮግራም ሁሉ ከፍተኛ አደጋ ላይ ሊወድቅ ስለሚችል እንደዚህ በቀላሉ አትለቅም። ኢትዮጵያ እንደቀላሉ አትለቅም። 10 ቢሊዮን ብርም አለባት። ሌላ ደግሞ ከኢትዮጵያ የምትፈልገው ትልቁ ወርቅ፣ አሁን እዚህ ላይ ብዙ ጊዜ አላጠፋም፣ ወርቅ የማግኘትና የእርሻም የመፈለግ የእርሻ ውጤቶችን የመፈለግ በስንዴ አንደኛ ወጣን የሚለው ያ ሁሉ የዩኤኢዎች ሀሳብ ነው። ስለዚህ በቀላሉ አትለቅም። ነገር ግን የምትገዳደራቸው አገሮች ትንንሾች አይደሉም። ተርኪ የእስላም መሪ ነኝ ነው የሚለው፣ አረብ አይደለም። ትክክል ነው። ነገር ግን የእስላሞች መሪ ነኝ፣ የእስላም አገሮች መሪ ነኝ ነው የሚለው። ለዚህ ነው በቀደም የሰበሰባቸው ይሄ ኮንፈረንስ ኦፍ ኢስላሚክ ስቴትስ የሚባለውን የሰበሰባቸው በአንካራ ላይ። የዛ መሪ ነው። ትልቅ ሀገር ነው። በአካባቢው ላይ ብዙ ኢንቨስትመንት ያደረገ ነው። ሶማሊያን አይለቅም በሁለት ምክንያቶች በአጭሩ። አንድ፣ ሶማሊያ ነዳጅ ዘይት በብዛት አግኝታለች፣ እሱን መጠቀም ይፈልጋል። ሁለት፣ ተርኪ በዓለም አቀፍ ደረጃ ላይ እነዚህ ዘመናዊ መሳሪያ የሚባሉትን በጣም እያመረተች ነው። ድሮንም ታመርታለች። ባይራክተር 1 2 3 የሚል እያመረተች ነው። ሁለተኛ፣ የረጅም ርቀት ሚሳይሎችንም ቴስት ለማድረግ ትፈልጋለች። በአካባቢው አትችልም።
ሶማሊያ ከገባችና ጦር ከመሰረተች ግን በህንድ ውቅያኖስ ላይ የረጅም ርቀት ሚሳይሉን ሙከራ ለማድረግ ትችላለች። ስለዚህ አትለቅም፣ ሶማሊያን አትለቅም። ጥቅሟ የት የሚያያዘው ሙሉ ጥቅሟ የሚያያዘው ከሶማሊያ ጋር ነው። ለዚህ ነው የኢትዮጵያ ጠቅላይ ሚኒስትር አንካራ ድረስ ጠርታ የሶማሌላንድ ጉዳይ የበርበራ ጉዳይ የምትለውን ተው ብላ ያስተወችው። ግብጽ ከግብጽ ጋር ያለውን ይሄው ሰሞኑን ታያለህ፣ ከሰሞኑ እየደረገ ያለውን ታያለህ። የሳውዲ አረቢያ ጉዳይ እየታየ ነው። ስለዚህ የምትገዳደራቸው አገሮች እቺ ትንሽ አገር የምትገዳደራቸው አገሮች የአካባቢው ሀያላን ስለሆኑ መቆየት ትችላለች የሚለው ነገር ደግሞ አጠያያቂ ነው። ስለዚህ በዚህ መካከል ነው ያለነው፣ አሁን እየተገለጠ ይመጣል። ስለዚህ ጥያቄ ምንድነው ያለው? ኢትዮጵያ መቆየት ትችላለች ወይ? የስልጣኑ መሰረት ናትና ትልቅ ጥያቄ የሚያነሳ ነው። ዩኤስ ልትቆይ ትችላለች? የምትገዳደራቸው ሀገሮች እጅግ ሀያላን ስለሆኑ በአካባቢው እሱ አጠያያቂ ነው። ስለዚህ በየጊዜው እያየን የምንሄደውና የምንነጋገርበት ነው የሚሆነው። እሺ፣ ርዕዮት ሚዲያ የንጹሃንና የግፉዓን ድምጽ